ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? ጂኤምኤም ነው ፕሮግራማችን ጉዳያችን ነው። እንደምታውቁት ጉዳያችን የተለያዩ ርዕሶችን እናነሳለን፣ መንፈሳዊ ጉዳዮችን እናነሳለን፣ ወቅታዊ ጉዳዮችን ሁሉ እያነሳን እንግዶችን እየጋበዝን ወደ እናንተ እየደረስን ነው። ዛሬ ስለ መጨረሻው ዘመን ልንነጋገር ነው። የጌታ ዳግም ምጽአት፣ ሐሰተኛው ክርስቶስ፣ ትናንትና ዛሬ በሚል ርዕስ በወንድም አክሊሉ ዮሴፍ የተጻፈ መጽሐፍ አለ። እሱን ውይይት እናደርጋለን። ከጸሐፊው ጋር ቆይታችን ይቀጥላል። እናንተም አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ወንድም አክሊሉ እንኳን በደህና መጣ። እንኳን ደህና ቆየ ዳኒ። አመሰግናለሁ። እኔም በጣም አመሰግናለሁ። ስለ ጊዜህ ደግሞ እንደዚህ አይነት መጽሐፍ በመጽሐፍህ በእውነት በጣም ላመሰግን እወዳለሁ። እግዚአብሔር ይባርክህ። አሜን። መጽሐፉን ለመጻፍ እንደው ምን አነሳሳህ ልበል? በተለይ ስለ መጨረሻው ዘመን ብዙ በማንሰማበት ጊዜ ምንድነው ዋና ምክንያት ይሄ ለመጻፍ? የተለያዩ ምክንያቶች አሉ። እንደ ዋና አድርጌ የምወስደው አድቬንቲስት ትምህርት ቤት መማሬ ነው። አድቬንቲስት ትምህርት ቤት ስንማር መጽሐፍ ቅዱስ እንደ አንድ ትምህርት ይሰጠናል። ራሱን ችሎ እንደ አንድ ትምህርት ይሰጠናል። ከዛ ባሻገር አባቴም አድቬንቲስት ትምህርት ቤት ተምሯል። አያቴ አድቬንቲስት ነበሩ። ቤተሰቡ እንዳለ በአባቴ በኩል እና እኔም አዳሪ ትምህርት ቤት ገባው። ለእምነቱ ያለኝ ግንዛቤ ጨመረ። ትንሽ መነሻ ነበረኝ፣ ግን ለእምነቱ ያለኝ ግንዛቤ ጨመረ። ከዛ ደግሞ ከዛ ውስጥ አንድ ቶፒክ የተለየ ትኩረት ሰጠው፣ ስለ ጌታ ዳግም ምጽአት። አድቬንት የሚለው ቃል ራሱ ምጽአት ማለት ነው። የላቲን ወርድ ነው። ምጽአት ማለት ነው። አድቬንቲስት ማለት ደግሞ ምጽአትን ጠባቂ ነው። እንግዲህ ይሄ ነገር ውስጥ ያለ አንዳንድ ነገሮች ሰዎች በረጅም ጊዜ ሲያስቡ እኔ ደንገጥ እላለሁ ወይም ፍሬን ይዛለሁ። ለምሳሌ አቶ መለስ እያሉ ፓርቲያቸው አውራ ፓርቲ እንደሆነ ለ150 ዓመት ሊገዛ እንደሚችል ሲናገሩ እኔ ደነግጣለሁ። አለን ያን ያህል ጊዜ ለመቆየት ምድር ላይ ኢየሱስ አይመጣም የሚል ነገር ይይዘኛል። እንዲሁ ደግሞ አንዴ 7፣ 8፣ 9 ዓመት ይሆነዋል አንድ አገልጋይ እህታችን ቤት ሄድን እና ያየችውን ነገረችን። ያየችው ምንድነው? ሕፃን ልጅ ትወልዳለች። ልጅ አላት 1 ዓመት ያልሞላት እና ጌታ በራእይ አንድ ነገር አሳያት ስለ ልጅቷ ትልቅ ሆና ልጆች ወልዳ እናት ሆና ግን ልጆቿን ለመንከባከብ ጊዜ ስታጣ እኔ ደነገጥኩኝ እና ነገርኳቸው። እንዴት ነው ነገር? ኢየሱስ አይመጣም እስከዛ ድረስ እቺ ልጅ እናት እስከምትሆን ዝም ብዬ ጠየቅኳቸው። እና እንዲያዝ የሚያደርጉኝ ነገሮች አሉ። ሰው ረዥም ብሎ ሲያስብ ይህን ያህል ዓመት ይህን ያህል ጊዜ ብሎ ሲያስብ እኔ ብዙ አልራመድም፣ ያዛረገዋለሁኝ። እንዲህ ይሆናል እንዴ ጌታ አይመጣም እስከዛ የሚል ነገር እና ቅድም አድቬንቲስት ብዬ ጠቅሼልሃለሁ። እና አንድ ቦታ ትልቅ ሰው የአድቬንቲስት ቄስ አገኙ። እድሜያቸው ከ90 ይበልጣል። በዛ ሰዓት የጓደኛ አያት ናቸው። አባቴን አስተምረውታል። እና እሳቸው በዛ እድሜያቸው ስለ ጌታ ዳግም ምጽአት ነው የሚያወሩት እና ኢየሱስን አየዋለሁ ሲመጣ ብለው በድፍረት ነበር የሚናገሩት በሙሉ እምነት። እና ይሄ ነገር አለ። ከዛ እኔም በጌታ ሆንኩኝ እና ይሄ ፍላጎቱ አለ። የሚያስተምረኝ ሰው ባገኝ ደስ ይለኝ ነበር። አንድ ሜንተር ነበረኝ እና እዚህ ጉዳይ ላይ ብታስተምረኝ ብዬ ጠይቄው አውቃለሁ። እኔ በዚህ ጉዳይ ጌታ አልጠራኝም አለኝ። እና 2007 ክረምት ላይ ግን አንድ ህልም አየሁ። አሁን ያ ባክግራውንዱ እንዳለ ሆኖ እኔም ጌታ ይናገረኝ ጀመር። አንደኛ 2007 ዓመተ ምህረት ላይ ክረምት ላይ አንድ መዝሙር ሰማለሁ። መዝሙሩ የታምራት ኃይሌ ጋሽ ታምራት ኃይሌ ነው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው የሚለው መዝሙር ባክግራውንድ ይሆንና ሰዎች ሲነጠቁ አየሁኝ። ከዛ ደነገጥኩኝ። እንዴት ቀረው የሚል ነገር ነው ውስጥ ያለው። አንድ ጓደኛ አለኝ እዚህ ጉዳይ ላይ የተለየ ትኩረት ሰጥቶ የሚከታተል የሚያስተምርም። በዛ ሰዓት ደወልኩለት። እንዲህ በዚህ ሰዓት ምንድነው ምናምን ሲለኝ አይ ዝም ብዬ ምንድነው ብዬ የሆነ ምክንያት ሰጥቼው ስልኩን ዘጋሁት። ለምንድነው እንደዚህ ያደረኩት? እሱ ካለ
በቃ እኔም አልተነጠኩም ነው እሱ። በቃ የእሱ አይነት ሰው ካልሄደ በቃ ማንም አልሄደም። ስለዚህ ይሄ ነገር ማስጠንቀቂያ ነው ብዬ ወሰድኩት። ከኔ ቁጥጥር ውጭ ብቻ ጌታ ወደ ሆነ አቅጣጫ እየወሰደኝ ነው እዚህ ነገር ላይ ትኩረት እንዳደረግ። አንድ ህንዳዊ ነብይ አለ እና ስለሱ የሆነ ጊዜ ሌላ መጽሐፍ ላይ አንብቤ የዚህን አገልጋይ ትምህርት መከታተል ጀመርኩ ስራዬ ብዬ እና ትኩረት እንድሰጥ የሚያደርግ ሰው የተጠራው የጌታን ዳግም ምጽአት እንዲናገር፣ ሌላ አገልግሎት የለው። ይሄ ነው የኔ ጥሪ ይላል። ነብይ ነው፣ ህንዳዊ ነው። ነገሮች እንዲህ እየሆኑ እያለ 2011 ላይ እንዲሁ ተመሳሳይ ህልም አየሁ እና ህልሙን ልንገርህ። አንድ ቤተክርስቲያን ውስጥ 2 አገልጋዮች ሰራዊት ይዘው ስቴጁ ላይ ይንቀሳቀሳሉ። አንደኛው በዛኛው አቅጣጫ ሲሄድ ይሄኛው ወደዚህኛው አቅጣጫ ይመጣል። የሁለቱ ሰራዊት አይጋጭም እና እኔ በጣም ገርሞኛል። እና አንደኛው አገልጋይ የመላእክት አገልግሎት ልምምድ አለው። ልክ የሐዋርያት ሥራ ምዕራፍ 12 ላይ እንዳለው ጴጥሮስ ነው ስትላቸው አገልጋዩ አሮዳ አይ እሱ አይደለም መልአኩ ነው እንዳሉት፣ እሱ አንድ ቦታ አለ፣ መልአኩ የእሱ መልአክ ደግሞ ሌላ ቦታ ተገኝቷል። እኔ ስለዛ እነግራቸዋለሁ ለሰዎቹ፣ የሚሰማኝ ሰው የለም። እናደዳለሁ። ራቅ ብሎ አሜሪካኖችን አየሁ፣ የሆኑ አሜሪካኖችን አየሁ፣ እዛው ፈረንጆች ናቸው። ለእነሱም ስነግራቸው ምንም ትኩረት አልሰጡኝም። ተናድጄ ከቸርች ወጣሁኝ። ወደ ቤተ እየሄድኩ ነው። ጨለማ ነው። ህልም ውስጥ ነኝ። አሁን ማስበው ስለ ጌታ ዳግም ምጽአት ነው። ከእንቅልፌ ስነቃ ጌታ ኢምፕረስ አደረገኝ በአንድ ወርድ። ኢዮኤል 2 ላይ የተነገረለት ሰራዊት እየተነሳ እንደሆነ ግን ከጌታ ወቅት ጋር ከጌታ ሲዝን ጋር እየሄዱ አካሄዳቸውን ያላረጉ ቤተክርስቲያኖች እንዳሉ ተረዳሁ። ይህ ማስጠንቀቂያ ነበር ለእኔ። 2012 እንደገና በጣም ግልጽ የሆነ ህልም አየሁ። ግልጽ የሆነ እና ብዙ ሰዎች ነን፣ እንጨት ተሸክመናል። የተሸከምነው እንጨት ይሄ አጥር ሲሰራ ከላይ የሚሾላል አይደል? የተሾለው ቦታ ላይ ያ የተሸከመው ሰው የሚሞትበት ዘመን ተጽፏል። እና ለጓደኛዬ እዛው ዳሪት ነው የታብሮኝ የተማረ ልጅ ነው። ምን እለዋለሁኝ? ስሙን ጥርቼ ደስ ይበል ጌታ ሲመጣ እናየዋለን እለዋለሁ። ምንም ግድ አልሰጠውም። ከዛ አንድ አገልጋይ ያሉ ዴቪድ ሃታዊ የሚባለው አሁንም በሕይወት አሉ። ወደ 84-85 ዓመት የሆናቸው 70 ዓመት ጌታን አገልግለዋል። ከ13 ዓመታቸው ጀምሮ ነው ጌታን ያገለገሉትና እሳቸው ከኔ የሆነ ነገር ጋርዶናል። ወይ ደመና አለ ወይ አድማስ ውስጥ ናቸው። ብቻ እርሱም ጌታ ሲመጣ ያዩታል እላቸዋለሁ። ፈገግ ይላሉ። ምንም አላሉኝ። እዛ ህልም ላይ ሌላ ኤፒሶድ ይከተላል። እኔ ከአንድ ኦልድ ቤተክርስቲያን አሮጌ ቤተክርስቲያን ጣውላ ነው ደረጃው። ከዛ እየወረድኩኝ እየዘመርኩ ነው፣ በልሳንና በአማርኛ እየዘመርኩኝ። ምን የሚለውን መዝሙር? ሰናይ ገነነው በዓለም ላይ መቼ ትመጣለህ ፊትን እንዳይ፣ በጣም ጓጉቻለሁ የኔ ጌታ ኢየሱሴን እንዳየው ማራናታ እያልኩኝ ሄጄ ኳይሩን ጆይን አደርጋለሁ። ይሄ ሆነ እና ከዛ በፊትም በኋላም ሰዎች ምን ይሉኛል? ጻፈው ይሄን ነገር ወደ መጽሐፍ ቀይሩ፣ በቃ ሁሌ አታውራው ይሉኛል። ከዛ በፊት መጽሐፍ መተርጎሜን ያውቃሉ እና አይ ጻፈው። እኔ ወደ መጽሐፍ ገባው። ግን ምን አላረኩትም፣ ማውጫ አላዘጋጀሁለትም። ዝም ብዬ መጽሐፍ ነው፣ ዝም ብዬ ማንት ማለት ነው መጽሐፍ ነው ወይ ማንበብ ነው፣ ዝም ብሎ መጽሐፍ ብቻ። ቶፒኮቹን አውቃቸዋለሁ። አንድ ጓደኛዬ ምን አለኝ፣ ይሄ ነገር በጣም ብዙ ነው፣ በ3 ቅጽበት ከፍለው አለኝ። ብዙም ቦታ አልሰጠሁትም። እንግዲህ አንዳንዴ ነብይ በሀገሩ አይከበርም አይደለም የሚባለው። ቦታ አልሰጠሁትም። ተከታታይ 3 ሰዎች መልእክት አመጡልኝ። በ3 ቅጽ ጻፉ ነው ብዬ ከፋፍዬ አንደኛውን ቅጽ
በኢንትሮዳክሽን መልክ፣ ሁለተኛውና ሶስተኛው የራሳቸውን ይዘት ይዘው ይጠብቃሉ። የሚቀጥላል ማለት ነው። ከዚህ የሚቀጥላል ቅጽ አንድ ብዬ ነው ያወጣሁት። ይቀጥላል። አዎ በጣም ኢንተረስቲንግ ነው። ስለ ጌታ መምጣት ያለህ ነገር ያው እንዳንድ ሸክም ነው ማለት ነው በውስጥ ያለው ብዬ ነው እንግዲህ አሁን ስትነግረኝ እየሰማሁ የነበረው። ከመጽሐፉ ርዕስና ሽፋን ስዕል እስቲ እንጀምር። ነው እዚህ ላይ ብዙ ሰዎች ስዕል አለ። ርዕሱ ደግሞ የጌታ ዳግም ምጽአት፣ ሐሰተኛው ክርስቶስ፣ ትናንትና ዛሬ በሚል ጥያቄም አለው። ሁለቱንም ርዕሶች ያካትታል። የጌታ ዳግም ምጽአት አለ፣ 12ኛው ሰዓት ላይ ይመጣል። የጌታ ዳግም ምጽአት አለ እዚህ ጋር። ከዛ እንደ ሰዓት ማሳያ የተጠቀምኩባቸው ሰዎች የሐሰተኛው ክርስቶስ መንፈስ በዘመናት የሰራባቸው ሰዎች ነው። እነዚህ ዙሪያውን የምናያቸው የሐሰተኛው ክርስቶስ እንደ ጥላ የተጠቀመባቸው በየዘመናቱ እሱም ሰዎች ያስነሳል። የጌታን አጀንዳ ቢችል ማስቀረት ወይ ማዘግየት፣ በቃ ማዳፍኑ ማስቀረት ቢችል ደስ ይለዋል። ለምን ካልከኝ እኛም ጋር ስላሴ አለ። ሰይጣንም የራሱ የስላሴ አሰራር አለው። ሰይጣን ወይም የቀደመው እባብ ወይም ዘንዶ ራሱን የእግዚአብሔር ትይዩ አድርጎ ነው የሳለው። ሕዝቅኤል 28 እና ኢሳይያስ 14 ላይ እንዳለው ከፍ ከፍ ሊል የእግዚአብሔርን ዙፋን ሊወርስ ነበር እቅዱ። አልተሳካም፣ ተጣለ። ልክ እንደዛው እኛ ወልዳለን፣ እግዚአብሔር ወልዳለን። አሁን ለእግዚአብሔር ወልድ ደግሞ እሱ ፍጡር ስለሆነ ሰይጣን ሰዎችን በየዘመናቱ መቀባት የሚችለው ወይም ማስነሳት የሚችለው። ስለዚህ ሰዎች አሉት፣ እነኚህ ሰዎች አሉ። ሶስተኛው ለእኛ መንፈስ ቅዱስ አለን። ሰይጣን ደግሞ ሐሰተኛው ነቢይ አሉ። ብዙ ሐሰተኛ ነቢያት አሉ፣ ግን ሐሰተኛ ነቢይ መጨረሻ ዘ የሚለው እንግሊዘኛ አርቲክል አለው። ዘ ፎልስ ፕሮፌት ይመጣል። ስለዚህ እነኚህ ሰዎች ስናያቸው እዚህ ጋር ናምሩድ አለ። የመጀመሪያውን ኤምፓየር ቢልድ ያደረገ ሰው ነው። ቀጥሎ የምናገኘው ሰው ፈርዖን ነው። ፈርዖን እንግዲህ አሁን መነሻ የለን ምንድን ነው ካልከኝ ዘፍጥረት 3:15 ዘፍጥረት 3:15 ላይ እግዚአብሔር ሲናገር ጠላትነት እንዳይኖረ በሴቷና በእባቡ መካከል በዘሩና በዘሯ መካከል ጠላትነትን አኖሬአለሁ ነው የሚለው። ስለዚህ ሰይጣን አወቀ ምን በማንኛውም ሰዓት መሲሁ እንደሚመጣ እና ጭንቅላቱን እንደሚቀጠቅጠው አውቋል። በተቻለ መጠን ያ ትንቢት ፍጻሜ እንዳያገኝ ሰይጣን መትከል ጀመረ። ከቃይን የጀመረው የመጀመሪያው ሰው ቃይን ነው። መስዋዕት አቀረቡ አይደል? መስዋዕት ካቀረቡ በኋላ የአቤልን እግዚአብሔር ተቀበለ። ይሄ ነገር ምን ማለት ነው? ምን ሊያስኬደን ይችላል? በአቤል መስመር ሊመጣ ይችላል መሲሁ። ቃይን መስዋዕቱን ተቀባይነት ስላገኘ ብቻ ገደለው ብዬ አላምንም። በራሱ ያንን ፕሮፌሲ ያውቃል። እንደገና አባትና እናታቸው መስዋዕት ሲያቀርቡ አይተዋል ብዬ አምናለሁ። እነሱ መስዋዕት ያቀረቡት። ስለዚህ አንድ እውነት አለ፣ መሲሁ ይመጣል። ሰይጣን ይህን ስለሚያውቅ በየዘመናቱ ሰዎች ያስነሳል። ለምሳሌ እዚህ ጋር ፈርዖንን ስታየው ፈርዖን ደነደነ ልቡ አይደል? እና ምንድነው መጀመሪያ ያደረገው? ሌላ ፈርዖን ሊሆን ይችላል፣ ያው መጠሪያቸው ስለሆነ የግብፅ መሪዎች ወንዶች ይገደሉ በዝተዋል አለ። ወንዶች እንዲገደሉ ብቻ አልነበረም የእሱ ፍላጎት፣ ወንዶቹ እንዲገደሉ ነው። ሰይጣን ግን አንድ ነገር ያውቃል። ከዛ ከአብርሃም ዘር ሰው ከወጣ መሲሁ ይመጣል። ስለዚህ ወንዶች ዘሩን ማቋረጥ ነው። ይህን ሙከራ አድርጓል። ቀጥሎ የምናየው ንጉሥ ሳኦልን ነው። ንጉሥ ሳኦል በእግዚአብሔር ምርጫ ሳይሆን በሰው ምርጫ የነገሰ ሰው ነው እና እግዚአብሔር ደስተኛ አልነበረም ሲነግስ። ኪንግሺፕ የሚባለውን ነገር አይወደውም እግዚአብሔር። ራሱ ንጉሥ ስለሆነ የዘላለም ንጉሥ ነው እግዚአብሔር። ኤርምያስ 10:10 ላይ እና እዚህ ጋር ቀቡት። ከቢንያም ነገር ነው የመጣው ነው፣ ከይሁዳ እንኳን ቢሆን ያስኬደናል። ከዛ እግዚአብሔር እንደ ልብ ያለውን የክርስቶስ ጥላ የሆነውን ዳዊትን ነው ማሳደድ የጀመረው። ካህናትን ገድሏል። በመጨረሻ የክርስቶስ ተቃዋሚው ካህናትን ይገድላል አይደል? ክርስቲያኖችን
ምልክቱን የማይቀበሉትን ለምስሉም የማይሰጡትን እንደሚገለው እሱም የራሱን ነገር አድርጓል በዘመኑ። ከዛ ታች የምናገኘው አብሴሎም የዳዊት ልጅ ነው። እሱም በዳዊት ላይ ተነሳ። እግዚአብሔር በቀባው ላይ ነው የተነሳው እና አንዳንድ እንትን ነገሮች ማየት እንችላለን። ለምሳሌ ክርስቶስ 2 ምስክሮች መጨረሻ ላይ ልካል አይደል? ራእይ 11 ላይ እዚህም ጋር ዳዊት 2 ሰዎች ሲልክ ታያለ። 2 ሰዎች ሲልክ እናያለን። ምን እንዲያደርጉ? እንዲሰልሉ። እነኚህ የማን ጥላ ናቸው? በኋላ የሚመጡት የሁለቱ ምስክሮች። እነኚህ ሰዎች ሁሉ በእግዚአብሔር ሐሳብ ወይም በእግዚአብሔር ለእስራኤል በገባው ኪዳን ላይ የተነሱ ሰዎች ናቸው እና ቢችሉ እስራኤልን ወይም ክርስቲያንን ማጥፋት ቢችሉ ያው ሙከራ ያደረጉ ሰዎችም ስለሆኑ በአንዱ ወይም በሌላ መንገድ። ስለዚህ የምትጽፈውን ወይም መጽሐፍ ውስጥ ያለውን ሐሳብ ገልጽልኛል ብለህ ታስባለህ? በደንብ ይገልጸዋል እነዚህ። በጣም ጥሩ ሐሳብ ነው። ከሰዓት አንጻር እንጂ እያንዳንዱን ብተነትንልኝ ደስ ብሎኝ ነበር እየሰማው። እንደው ምናልባት ብዙውን ጊዜ ስለ መጨረሻው ዘመን ትምህርት ወይም ስብከት የማንሰማበት ምክንያት ምን ይመስላል አክሊሉ? የተለያዩ ምክንያቶች ይኖራሉ። እንግዲህ የሚገባኝ ልናገር። አንደኛው ቤተክርስቲያን የምንሄደው ራሱ ለምንድን ነው? ምን ፈልገን ነው? ራሱን እግዚአብሔርን ፈልገን ወይስ ሌሎች ነገሮችን ፈልገን ነው የምንሄደው? ጌታ ይነገረን በመጀመሪያ እግዚአብሔርን ጽድቅና መንግስት እሹ ከዚያ ሁሉ የሚጨመርላችኋል ነው የሚለው። የዞረ ይመስለኛል በዚህ ዘመን ማቴሪያሎችን፣ ነገሮችን፣ ቁሳቁሶችን አስቀድመን ለዚህ ምድራዊ ነገሮችን ጌታን ፈልገን ከዛ በኋላ ወደ መንግስቱንና ጽድቁን የምንፈልግ ይመስለኛል። አንድ እሱ ነው ብዬ አስባለሁ። ያው አየሩም ላይ ያለው ትምህርት እሱ ነው። እሱ ስለሆነ ኔሚት ክሌሚት አይደል? እሱ ስለሆነ ሌላ የሚመስለኝ ሰዎች በአንድ ወይም በሌላ መንገድ በእንትን ይወሰዳሉ፣ በሐሰተኛ ትምህርት ይወሰዳሉ እና በሐሰተኛ ትምህርት ሲወሰዱ ለዚህ ነገር ግድ አይሰጣቸው። የሚሄዱበት ቤተክርስቲያን የተለመደው ስብከት አለ። የጌታን ዳግም ምጽአት ደጋግሞ የማይሰብክ ቤተክርስቲያን ክርስቲያኖችን ለመንግስቱ ለጌታ ዳግም ምጽአት ማዘጋጀት አይችልም። ሙሽራውን ለሙሽራው ማዘጋጀት መቻል አለበት። ይሄ ያለ ሌላው እና ሰዎች በመጨረሻ ዘመን በዙሪያቸው አስተማሪዎችን ያከማቻሉ። የሚፈልጉትን ምኞታቸውን ለመስማት ልክ ሐሰተኛ አስተማሪ እንዳለ ሐሰተኛ ተማሪም አለ። ይሄ ይመስለኛል። ሌላው አይመጣም ብሎ ሊገምት የሚችለው አርቆ ሊያይ የሚችል ሰው አለ። አርቆ በጴጥሮስ ዘመን እንደነበረው የተለወጠ ነገር አለ። በአባቶቻችን ጊዜ የነበረው ነገር አሁንም ይሆናል። ፀሐይ ትገባለች፣ ፀሐይ ትወጣለች አይነት ነገር እና የተለወጠ ነገር የለም፣ በቃ እንዲህ የሚባል ነገር የለም ብለው የሚያስቡ ሰዎች ይኖራሉ። ሌላው ፍራቻ ደግሞ አለ። የመጨረሻው ዘመን ስለ መጨረሻው ዘመን ያውቃል፣ ፍርድ እንዳለበት ያውቃል። የመጨረሻው ዘመን ላይ ጌታ በጎቹንና ፍየሎቹን ይለያል። ፍርድ እንዳለበት ያውቃል። አለመስራቱ፣ አለመትጋቱ፣ የተሰጠውን መክሊት አለማባዛቱን የሚያቅሰው ይፈራል እና እንዲህ አይነት ሰዎችን ኤስካቶፎቢያ ይላቸዋል። እንዲህ አይነት ሰዎች አሉ እና እነዚህ ምክንያቶች ይመስሉኛል። እንዳልከው ነው። በአስተማሪዎችም በዚህ ላይ ብዙ አይደሉም። እንዳልኩ አንሰማም፣ ግን ካልሰማንስ እንዴት እንዘጋጃለን? በየጊዜው እግዚአብሔር ነገር ካልሰማን ልንዘጋጅ አንችልም እና በየቤተክርስቲያኑ ይሄ ነገር መሰማት አለበት ነው እየተናገርን ያለ ነው። ከዚህ በኋላ የአክሊሉና የዘላለም ሕይወት ወይም የመጨረሻው ዘመን አስተምሮ የክርስቲያኖች ብቻ ነው ወይ? ስለ ዘላለም ሕይወት ስለ መጨረሻው ዘመን ሌሎች ሃይማኖቶች ምን እይታ አላቸው? በመጽሐፍ ላይ አንስተዋል። እንደው እስቲ እሱን ብናነሳ ብዬ ነው። ክርስቲያኖች ብቻ አይደሉም ያላቸው ነገረ ፍጻሜ ይህ አይነት ትምህርት ያላቸው ሁሉም ሃይማኖቶች ማለት እንችላለን። በአንድ ወይም በሌላ መንገድ ይህን ነገር ያነሱታል። አንደኛው መክብብ ላይ የተጻፈ ቃል አለ። እግዚአብሔር በሰው ልጅ ልብ ውስጥ ዘላለማዊነትን አስቀምጧል።
እና ሰዎች ሞት እንዳለ ያውቃሉ፣ እርግጠኞች ናቸው። ግን ከሞት ባሻገር ህይወትም እንዳለ የመፈለግ እውቀቱ አለ፣ ግን መንገዱን አለማወቅ ነው። እና በትምህርቶቻቸው ውስጥ ይህን ነገር ማስገባት ያስገባሉ። ለምሳሌ ሜክሲኮ ውስጥ አዝቴክ የሚባል ህብረተሰብ ነበረ እና እነኚህ ሰዎች የራሳቸው እምነት አላቸው እና ምንድን ነው የሚሉት? ዓለም 4 ጊዜ ተፈጥራለች፣ 4 ጊዜ ጠፍታለች። አሁን ለመጨረሻ ጊዜ ልጠፋ ነው የሚል እይታ አላቸው። እንዲህ አይነቶቹን ቀቢጸ ተስፋ ነገረ ፍጻሜ ማለት እንችላለን። በእንግሊዝኛ ፔሲሚስቲክ ኤስካቶሎጂ ብለን ልንጠራቸው እንችላለን። ሌሎቹ ደግሞ አይ ዓለም ጥሩ ትሆናለች፣ አደራረጓ አካሄዷ እንዳለ ይሆንና የሆነ ነጥብ ላይ ስትደርስ ግን ነገሮች ይለወጣሉ። ይሄ ዓለም ላይ ያለው ፍትሃዊነቱ፣ ጦርነቱ፣ ስግብግብነቱ እነዚህ ያበቁና በቃ የእንትን ዘመን የደስታ የሐሴት ዘመን ይመጣል ብለው ያምናሉ። በዚህ ምድር ላይ የሚያምኑ አሉና አሁን ለምሳሌ እነኚህን ኦፕቲሚስት ልንላቸው እንችላለን። ክርስትና እዚህ ውስጥ አለ፣ እንደ አስተምሮን ስናየው እስልምና ውስጥ አለ፣ ይሄ የጁዳይዝም ውስጥ አለ። ሌላው በሁለት አሁን ፔሲሚስት እና ኦፕቲሚስት ብለን ከፈል ነው አይደል? አንደኛው ሌላኛው እይታ ደግሞ ሊኒየር አለ፣ ቀጥ ብሎ የሚሄድ ልክ አሁን ክርስትና፣ እስልምና፣ አይሁድነት ውስጥ እንዳለው። ሌሎቹ ደግሞ ይሄ በተለይ የኦሪየንታል ሃይማኖቶች ምን ይላሉ? ሳይክሊካል ነው፣ ህይወት ይቀይራል፣ ይቀጥላል፣ ግን ነፍስ መልኳን ትቀይራለች። ሪኢንካርኔሽን ይሉታል ይሄን ነገር እና መጨረሻ ላይ በዚህ ምክንያት ሰዎች ሳልቬሽን ያገኛሉ ብለው የሚያምኑ አሉ። እና ይሄድና ግን መጨረሻ ላይ ምንድነው ሁሉም የሚያምኑት የኢስተርን ሃይማኖቶች አዲስ ስርዓት ይመጣል እና ሁሉም ጋር ማለት ትችላለህ። ለምሳሌ እንደ ያዚድ የሚባሉ አሉ ሚድል ኢስት አካባቢ። አሁን እነሱ በምንድነው የሚያምኑት መሰለ? ሪኢንካርኔት ያደርግና መጨረሻ ላይ ሲኦል የሚባል ነገር የለም፣ ለሰው ልጅ ሁሉ ሳልቬሽን ይሆናል ብለው የሚያምኑ አሉ። ሳምራውያን የራሳቸው እይታ አላቸው እና የሚጠብቁት መሲህ ያላቸው እነሱ ያው በአምስቱ መጽሐፍ በሙሴ መጽሐፍ አይደለም የሚያምኑት እና እነሱም የራሳቸው እይታ አላቸው። አንድ የሚጠብቁት መሲህ ያላቸው ያ መሲህ ይመጣል ብለው ያምናሉ። ከዮሴፍ ነገድ ወይም ከኤፍሬም ነገድ ይመጣል ብለው ያምናሉ እና ነገሮችን ትክክል ያደርግልናል፣ ፍትህን ያመጣልናል፣ ደስታን ያመጣልናል ብለው ያምናሉ። ከዛ ዓለም ሁሉ ትጠፋና ይላሉ የገሪዛን ተራራ ብቻ ይቀራል እና እዛ ኤደን ገነት ይሆናል እና ፍርድና ትንሣኤ ይሆናል ለሚሉት መጨረሻ ላይ ጥፋት ብዙ ይኖራል ብለው አያምኑም። ፍርድ ትንሣኤ ይመጣል ብለው ያምናሉ። እነሱ ጋር አለ። ቡዲስቶችም አላቸው ይሄ እይታ። እነሱም የራሳቸው መሲህ አላቸው። ይመጣል ብለው የሚጠብቁት መሲህ አለ። ወደ ቡድሃ ትምህርት ይወስደናል፣ ከዛ ነገሮችን ወደ ነበረበት ይመልሳል ብለው ያምናሉ። አንድ ዞራስትሪያኒዝም የሚባል እምነት ነበረ በድሮ ፋርስ በአሁኗ ኢራን። አነስተኛ ነው ቁጥራቸው፣ አናሳዎች ናቸው እዛ አሉ እና እነሱም የሚያምኑት ነገር አለ። የእነሱ ደግሞ ወደ ፖዘቲቭ ይሄዳል። ጌታ የተወሰኑትን ይቀጣና የተወሰነ ጊዜ ያቆያቸዋል። ከዛ ግን ሲቀጣቸው እንደ ወተት ነው፣ ብዙም አያቃጥልም ምን አይልም። ከዛ ግን ነገሮች ሪስቶር ያደርጋሉ ብለው ያምናሉ እና በብዛት እዛ አካባቢ ኢስተርን አካባቢ ቡዲዝም፣ ሂንዱይዝም እነዚህ ከሁሉም የሚጠብቁት አንድ ፊገር አለ እና ምንድን ነው ብለን እንድናስብ ያደርገናል። እንዴት ሁሉም አንድ ሰው ይጠብቃሉ? አንድ እንደ መሲህ አንድ ሪሊጂየስ ፊገር ነገሮችን የሚያስተካክል ወደ ነበረበት የሚመልስ እንዴት ይኖራል ብለው ያስባሉ። እና ጳውሎስ የሚናገረው ነገር አለ። ሰዎች እግዚአብሔርን በፍለጋ ያገኙትን እንደሆን ብሎ እንደበተናቸው። ከዛ ሰዎች ውስጥ በቃ ይሄ እውነትን መፈለግ፣
ይሄ እውነትን መፈለግ ለሃይማኖቶች መፈጠር እና የተለያዩ ትምህርቶች መፈጠር ምክንያት ይሆናል ብዬ እቺን አንድ ምዕራፍ ሰጥቻታለሁ መጽሐፉ ላይ አይቼዋለሁ። ስለዚህ ሁሉም በየእምነቱ ፍላጎቱ አለው። የሆነ የቀጣዩ ህይወት ጥያቄ አለበት፣ ስጋትም አለበት የሚለውን ሀሳብ ነው። ሌላው ያስኩት ጥያቄ ምንድነው አክሊሉ? ለመኖር የመፈለግ ፍላጎት ብዬ ይሻለው። የሰው ልጆች በሙሉ መኖር ነው የምንፈልገው። በቃ መኖር በዚህ ምድር ላይ በቃ ባንሞት እንመርጣለን። እድሜያችን በቃ ዝም ብሎ ቢኖር አይነት ምኞት አለን። ከዚሁ ጋር ተያይዞ ነው እንግዲህ እድሜ ለማራዘም የተለያዩ ነገሮች ይደረጋሉ የሚል ሀሳብም አንስታል መጽሐፉ ላይ። ከዚሁ ጋር ተያይዞ ሞትን የምንፈራው ለምንድን ነው? ማለት ለመኖር ካለን ፍላጎት አንጻር ነው ወይስ የዘላለም ህይወት ያን ያህል አልገባን ሆኖ ነው? በእኛም ውስጥ በአማኞቹም ውስጥ ሞት ያስደነግጠን ስንፈራ የምናይበት ጊዜ ብዙ ይመስለኛል። ያንተን ተሞክሮ ትነግረኛለህ። ግን ምንድናቸው የነዚህ ነገሮች ምንጭ? እንግዲህ በማያምኑት ሰዎች ይሄ መረዳት እንዴት መጣ ብዬ ሳስብ ሰዎች መኖር ይፈልጋሉ፣ መሞትን አይፈልጉትም። መጓጓት አለ ለመኖር፣ ብዙ የምትመኘው ልታሳካው የምትፈልገው ነገር አለ እና መሞትን አለመፈለግ በዚህ ይፈጠራል። በቃ ያቀድኩትን ያሰብኩትን አልፈጸምኩም። እንደገና መሞት የሚባለው ነገር ውስጥ የሚፈጥረው ፍራቻ አለ፣ ስጋት አለ። ስለዚህ ሳትፈልግ ነው የምትሞተው። ሳትፈልግ ስለምትሞት ይሄን ነገር ለምን እድሜ መቀጠል አይቻልም ወይ የሚሉ ነገሮች ከድሮ ጀምሮ በተለይ ጊልጋሜሽ የሚባል የጊልጋሜሽን ታሪክ ብታየው በጥንቷ ባቢሎን ወይም ሜሶፖታሚያ በሚባሉ ቦታ ላይ ይሄ ታሪክ አለ። ሞከረ አገኘ የሆነች ቅጠል፣ ግን እንቅልፍ ሲወስደው እባብ ወሰደበት እና እባቡ ራሱን መቀየር ቻለ ቆዳው። በዚህ ምክንያት ግን ዘላለማዊነትን ማግኘት አልቻለም ይሉታል። እና ይሄ ሂሳቤ በኋላ ላይ ፊክሽን ውስጥ ገብተዋል፣ ፊልም ውስጥ ገብተዋል። ረጅም ጊዜ መኖር የሚባለው ነገር አሁን በሳይንስም እስከ መደገፍ ጀመረ። በተቻለ መጠን ጤናማ ረጅም ህይወት መኖር፣ ከተቻለ ደግሞ እርጅናን ማጥፋት ወይም በተቻለ መጠን መቀነስ የሚባለው ነገር ውስጥ ወደዛ እየተገባ ነው እና ሳይንቲስቶች እዚህ ጉዳይ ውስጥ ገብተዋል። ይሄ አለ። አማኞች ለምን ይፈራሉ? እንግዲህ የኖርኩት ኑሮ ምን አይነት ነው የሚለው ነገር ይመስለኛል። ምን ያህል ዘመን ኖርኩ ሳይሆን ምን ያህል ጥራት ያለው ህይወት ኖርኩኝ፣ መክሊቴን ተጠቅሜበታለሁ፣ የመንፈስ ፍሬዎች በህይወቴ ታይተዋል የሚባሉ ነገሮች ስጋት ይመስሉኛል እንጂ ጳውሎስ በደስታ ሲቀበለው እናያለን። ጴጥሮስም ከዚህ ቁርበት የምንለይበት ጊዜ አጭር ነው ሲል እናየዋለን። እና ግን ፍራቻው አለ። በቃ ብንሄድ ሌላ ህይወት ነው የሚጠብቀን፣ የዘላለም ህይወት ከእግዚአብሔር ጋር ነው የምንኖረው። ያን ያህል መስጋት ያለብን አይመስለኝም። ያ ምናልባት የሚያጓጓን አሁን የተናገርክ የመጣልኝ ነገር ምንድን ነው? ቀደም ሲል እንዳነሳ ነው ስለ ዘላለም ህይወት ክብር ብዙ ስለማንሰማ ያን ያህል እውቀቱም ስለሌለ ከዚህ ከምድር ጋር ራሱ ስናስተያየው ስለማይመጣልንስ ሊሆን አይችልም ወይ ብዬ አስባለሁ። ምክንያቱም ይሄ የዘላለም ህይወት በደንብ ካልተነገረ፣ እዛ ውስጥ ምን እንዳለ ካላወቀን፣ ክርስቶስን መጠበቅ ማለት ምን ማለት እንደሆነ ካላወቀን፣ የዚህ የምድር ነገር ጎልቶ የሚታየን ከሆነ ሞትን ልንፈራ እንችላለን። የዛኛው ህይወት የበለጠ እንደሆነ ካልገባ እሱን ነው የምልህ። እነዚህ ትምህርቶች ያለ መኖር ምድር ትልቅ ያኛው ትንሽ አድርገን እንድናይ ወይም ደግሞ ሲደርስ ይደርሳል፣ በቃ እኔ እዚህ ልኑር እንደሚሆነው ልሆን እንጂ ስሞት ሞታለሁ ምንድን ነው በቃ መሞቴ አይቀርም የሚል እንደዚህ አይነት ነገሮች፣ እንደዚህ ዘባቾች አይነት ጳውሎስ የሚለው ማለት ነው። የታለ ይመጣል ይባላል የለም አይነት ነገር፣ እሱ አይነት ይዘት ያለው አይመስልህም? ከሱ መረዳትም የሚኖር ይመስለኛል። ስለ ዘላለም ህይወት በቂ ግንዛቤ እውቀቱ አለመኖሩ፣ ከዚህ በኋላስ ምንድን ነው
የሚለው ጥያቄ የሚመልሱልን ትምህርቶች በዙሪያችን ከሌሉ ሆይታው ምኑ የሚወስደን ከሆነ ስለዛ የሚኖረን ግንዛቤ አነስተኛ ነው የሚሆነው። ኦኬ ልሂድ ሽልማቴን እቀበላለሁ የሚል ትውልድ መፈጠር አለበት። ልሂድ በቃኝ ሚሽኔን ጨርሻለሁ። አንዳንድ ሰዎች አልፎ እንደው እንሰማለን በቃ በዚህ ጊዜ ወደ ጌታ ሄዳለሁ በቃ ኖረዋል። ጌታም ሊያሳውቃቸው ይችላል። የሚሄዱበትን ቀን የሚሄዱበትን ጊዜ መንገዱን ሁሉ ሊነግራቸው ይችላል። አንድ እግዚአብሔር አገልጋይ የሆነ ጊዜ ሊገሉት ሞከሩ እና ግድያ ሙከራ ተካሄደበት። እኔ እኮ በዚህ መንገድ አይደለም ወደ ጌታ የምሄደው አለ። እንዳለው በሌላ መንገድ ነው ወደ ጌታ ሄደው እና ግንዛቤው ሊኖረን ትምህርት በቃ የቤተ ክርስቲያን ኃላፊነቱ ምንም ማለት ምን በቃ የቤተ ክርስቲያን ነው። ስለ ዘላለም ሕይወት ማስተማር ይገባል። ሄደንስ ምንድን ነው ጌታም እኮ ነግሮናል አይደለ? እሄዳለሁ ስፍራም አዘጋጅላችኋለሁ ከዛስ እመለሳለሁ እኔ ባለሁበት ትኖራላችሁ ነው ያለን አይደል? ስለዚህ የሚጠብቀን የከበረ ነገር ነው። በጣም ለሱ ነው መዘጋጀት ያለብን። እንዳልነው ነው የዚህ ምድር ነገር የሚቀልብን የሰማዩ የከበረው ነገር ስናቅ ነው። ሐዋርያው ጳውሎስ እኮ ይሻለኛል ብሄድ የሚለው እኮ የተሻለ እንደሆነ አይቷል ማለት ነው። እና ለእናንተ ነው እዚህ ሆነ እና ይሄ አይነት አመለካከት በአማኝ ውስጥ እንዲፈጠር መልእክታችን ነው። ለቤተክርስቲያን አስተማሪዎች፣ መሪዎች በአማኙ ህይወት ውስጥ በየጊዜው በየቤተክርስቲያን በምንመላለሰው ሰዎች ውስጥ ይህን ማመለካከት አለ ወይ የሚለውን ለማስተላለፍ ነው። ትምህርቱ ያስፈልገናል። እኔ ብሄድ ይሻላል ከዚህ ምንድን ነው ብኖርም አንድ ስራ ስላለኝ ነው እንጂ የከበረ ነገር አለ የሚለውን ሐሳብ እንድንይዝ እነዚህ ትምህርቶች ያስፈልጋሉ። አንድ ጽሑፍ አንብቤ ነበረ። ብዙዎቻችን መንግስተ ሰማይ መግባት እንፈልጋለን ግን መሞት አንፈልግም ይላል። ስለዚህ ወደ መንግስተ ሰማይ መግቢያው በር ደግሞ አንዱ ሞት ነው። ስለዚህ ልክ ነው እንዳልከው ስንሞት ምን ይዘን የሚል ጥያቄ ከሆነ ልክ ነው። ለሱ መዘጋጀት ነው። የተሰጠንን ስራ በአግባቡ ሰርተን ማለፍ ስላለብን። ከዛ ውጭ ግን የከበረው ነገር እንዳለ ማየት ተገቢ ነው የሚለውን ሐሳብ ለመጨመር ነው። አክሊል ወደ ቀጣዩ ልለፍ። የሐሰተኛ ክርስቶሶች መገለጫና ባህሪያቸው ምንድን ነው የሚል እስቲ ጥያቄ ላንሳ። መጽሐፉ ላይ በደንብ በስፋት አንስተዋል። በነገራችን ላይ ለተመልካቾቻችን ይህን መጽሐፍ እንዲያገኙት በጣም አበረታታለሁ። ሰፊ ሐሳብ አንስተዋል። ብዙ መረጃዎችም አይቻለሁ። እውነት ለመናገር ሌሎች እንደማጣቀሻ የሚጠቀሙበት መረጃዎች አሉና ተመልካቾቻችን ይህንን መጽሐፍ ብታገኙ ብታነቡት በጣም እኔ እመክራለሁ። የት ይገኛል ግን? ሁለት ክርስቲያን ሱቆች ውስጥ አሉ። መሰረተ ክርስቶስ አለ ስቴዲየም ዙሪያ፣ መካነ ኢየሱስ አለ፣ በሶስተኛነት ጃፋር ጋር አለ፣ በአራተኛ እኔ ጋር ማግኘት ይችላሉ ከፈለጉ። ስለዚህ ስልክህን እንተውላቸውና አግኝተው ቢያነቡት ደስ ይለኛል። እስቲ እሱን ሐሳብ አንሳልኝ። ሐሰተኛ ክርስቶስ መገለጫቸው ባህሪ ሐሰተኛ ክርስቶስ ምንድነው የሚለው? ሐሰተኛ ክርስቶስን ለሁለት እንክፈለው። አንደኛው ማቴዎስ 24 ላይ ጌታ እንደ ምልክት ከተሰጠ ነገሮች ውስጥ አንዱ ሐሰተኛ ክርስቶሶች ይነሳሉ። በዚህ ነኝ በበረሃ ነኝ በዚህ ነው ብላችሁ አትስሟቸው፣ ማታለል ይበዛል ይላልና እንደዚህ አይነት ሰዎች ተነስተዋል። እነዚህ በብዛት በደንብ የሚታየው የትኛው ገጽታቸው ነው ካልከኝ ሃይማኖተኛ ገጽታቸው ነው። የክርስቶስን የመንፈሳዊውን ወይም የክህነቱን ገጽታ ነው የሚጫወቱት፣ ግን ሐሰተኞች ናቸው። እና እንዲህ አይነት ሰዎች ከክርስቶስ ልደት በፊት ራሱ ተነስተዋል። ለምን? አይሁዶች መሲህ እንደሚነሳ ያውቃሉ። ገማልያ ሲናገር እናያለን። እንዲህም ተነስተው ነበር፣ እንደዚህም ተነስተው ነበር፣ አልዘለቁም። እና እንያቸው እነዚህ ሰዎች ተዋቸው፣ ጊዜ ይገልጣቸዋል። እውነተኛ የሆኑ ሐሰተኞች አለ ሐዋርያቶቹን። እና ከዛ በፊት እንደነበሩም ሊገልጽልህ ነው። ራሳቸውን ክርስቶስ ነን መሲህ ነን ያሉ ሰዎች አሉ። እና እነዚህ ሰዎች አንዳንዶቹ ተከታዮች ያሏቸው፣ አንዳንዶቹ ብቻቸው ሊሆኑ ይችላሉ። ግን የጋራ ነገራቸው ምንድነው? እኔ ክርስቶስ ነኝ የሚል ነገር ነው። በስነ ምግባር ስታያቸው ከስነ ምግባር ጨዋ ናቸው፣ ነፃ ናቸው። በብዛት ስነ ምግባር አላቸው የላቸው። የወንጀል ታሪክ አላቸው። ከዝሙት ጋር በተገናኘ 3-4 ማግባት፣ መውለድ፣ እንዲህ አይነት ነገር፣ ወንጀል፣ ማጭበርበር፣
ግድያ እዚህ ውስጥ የገቡ ሰዎች ናቸው። ግን ክርስቶስ ነን ሲሉ እንሰማቸዋለን። እንዲህ አይነቶቹ ራሳቸውን ክርስቶስ ነን የሚሉ ናቸው እና ተጽዕኖአቸውም የጎላ ነው። አንዳንዶቹ የፖለቲካ ሰዎችን ቅርብ እስከመሆን፣ ውሳኔዎችን እስከ ማስቀየር፣ ትልልቅ ተጽዕኖ እስከ ማሳደር፣ የሀገር ጠቅላይ ሚኒስትሮችን ላይ ተጽዕኖ እስከ ማሳደር ድረስ የደረሱ አሉ። እነኚህ በመንፈሳዊ አካባቢ ያሉ ሰዎች ናቸው። ሀብታምም ናቸው በማጭበርበር በጣም ሚሊዮነር ትላልቅ ቢዝነሶችን የሚመሩ አሉ። እኔ ክርስቶስ ነኝ ብለው ማለት አዎ። ሱን ሚዩንግ ሙን የሚባሉ ሰውዬ ነበሩ። ኮሪያዊ ናቸው። ትልልቅ ሚዲያ ነበር የሚቆጣጠሩት። በሃይማኖት ስም በሰላም ስም በቃ ከትላልቅ የአሜሪካ ፖለቲከኞች ጋር ከነ ዲክ ቼኒ ከብዙዎቹ ጋር ከነ ቡሽ ጋር ግንኙነት የነበራቸው ከነ ክሊንተን ሊንዲስ ግንኙነት የነበራቸው አሉ። ሌላው አሁን እንግዲህ ሐሰተኛ ስላልከኝ ነው። አሁን የክርስቶስ ተቃዋሚዎች የምልህ ደግሞ በአንድ ወይም በሌላ መንገድ በተለያየ ዘመን የተነሱ ናቸው። እነኚህ የፖለቲካ ስልጣን ላይ የወጡ ሰዎች ናቸው። የመጽሐፉ ሽፋን ላይ ያሉት ሰዎች እነዚህ ናቸው እና ተጽዕኗቸው የጎላ ነው። እቅዳቸው በየዘመኑ ይለያያል። በአብርሃምን ለመግደል ብዬ አስባለሁ። አንድ እንትና ጦርነት ሄደ፣ እንትን ይዞበት ሄደ ሎጥን አይደል? ከዛ ንጉስ ጋር ተዋጋ። ያ ንጉስ የዛን የሐሰተኛ ክርስቶስን የሆነ ሚና ሲጫወት ታየዋል። ሐሰተኛው ክርስቶስ ምንድነው? መጨረሻ ላይ 10 ነገስታት ይሰግዱለታል ወይም ራሳቸውን ያስገዙለታል አይደል? ልክ እዛም ጋር ወደ 6 ነገስታት ሲገብሩለት እናያለን። የሆነ መጨረሻ ላይ ሐሰተኛው ክርስቶስ ሲገለጥ የሚያደርጋቸውን የሆኑ ነገሮች የሚያደርጉ ሰዎች ናቸው እና እንደየዘመኑ አሰራራቸው ይለያያል። እኔ እዛ ጋር ማምነው አብርሃምን መግደል። አብርሃም ከተገደለ ማን አይመጣም? ይስሐቅ የለም። ስለዚህ መሲሁ አይመጣም። እንደየዘመኑ ይለያያል። በኖህ ዘመን እንዴት ነው የተደረገው? እንዲህ ነው ብዬ የምናገረው ባይኖር ግን የመንፈሱ አሰራር ምንድን ነው? ዲኤንኤ የቀየረው ዲኤንኤ ለመቀየር ነው የሞከረው። እንዴት ካልከኝ ሃይብሪዳይዝ አደረገው። ኔፊሊም የሚባሉ ተፈጠሩ። የሰው ሴት ልጆች እና የእግዚአብሔር ልጆች ተራክቦ ፈጸሙ። ውጤቱ ምን ተፈጠረ? ኔፊሊም የሚባሉ። ይሄ ምንድን ነው ብዬ ነው ማምነው እኔ፣ ዲኤንኤ ተቀየረ። ስለዚህ የሰው ልጅ የሚባለው ሊቀር ነው። ዝርያው ባዮሎጂካል ስፔሺስ አለ አይደል? እሱ ሊቀር ነው። ጌታ 3 ሰዎች አዳነ፣ ወይም አንድ ቤተሰብ አዳነ፣ 8 ሰዎች አዳነ። ከዛ ቅድም የነገርኩ ፈርዖን ጋር ስንመጣ ኢንፋንቲሳይድ ነው የፈጸመው፣ ህፃናትን መግደል። ስቲል ማን እንዳይመጣ ነው? ኢየሱስ እንዳይመጣ ነው። ሃማን እንየው። ሃማ ምንድን ነው ያደረገው? እስራኤል ሁሉ ላይ ጄኖሳይድ ለመፈጸም አዋጅ አወጀ። እግዚአብሔር ጣልቃ ገባ እና ፑሪም የሚባል በዓል የሚያከብሩት ከዛ ጀምሮ ነው። ዘሩ ቀጠለ። ማን መጣ? ኢየሱስ መጣ። ከዛ በኋላ ያሉትም ላይ ስታይ ክርስቲያኖች ላይ ጫና የሚፈጥሩ የሮም ነገስታት መጡ። የሮም ነገስታት ደግሞ ምንድን ናቸው ካልከኝ አንድ ጠቅሼዋለሁ ከጀርባ ትኩረት የሚስብ ይመስለኛል። አንድ ዶሚጢያን የሚባል ንጉስ ነበረ የሮም እና የሚታወቀው ክርስቲያኖችን በማሳደድ ነው። እና ምን አደረገ? እዚህ ጋር ልጥቀሰው መጽሐፉ ላይ ልክ መጨረሻ ላይ ሐሰተኛው ክርስቶስ ሲመጣ፣ የክርስቶስ ተቃዋሚ ሲመጣ የሚያደርገውን ነገር ነው ያደረገው። 3 ነገሮች። አንደኛ ንጉስ ነው የመጀመሪያው። እንግዲህ አንድ መንግስት ይቋቋማል አይደል? ሁሉም መንግስታት የሚሰግዱለት አንድ መንግስት ይቋቋማል። ስለዚህ ንጉስ ነው የሰውዬ። አንዱን ነጥብ እንያዝ። የዶሚቲያን ምስል የሚቆመው ግብይት ከሚደረግበት አጎራ ከሚባል ስፍራ ፊት ለፊት ሲሆን ሰዎች የሙዚቀኞችን ድምፅ ሲሰሙ ለምስሉ ይሰግዳሉ። እሺ፣ እዚህ ጋር ዋን ወርልድ ሪሊጅን አይነት ነገር ነው የሚሆነው። ከዛስ የሰገዱ ሰዎች እጃቸው ላይ ምልክት ከተደረገ በኋላ ወደ አጎራ ገብተው መሸጥና መለወጥ ይፈቀድላቸዋል ይላል። ስለዚህ እዚህ ጋር ኢኮኖሚክ አስፔክቱ ነው የምናየው። ሃይማኖት ፈጽመሃል፣ በሮም ግዛት ነው ያለው። ሃይማኖታዊ ስርዓት ፈጽመሃል፣ በሮም ግዛት ነው ያለው። ግብይት መትፈጽመው ግን ማርኩ ካለ። አሁን እቺ መጨረሻ ላይ እቺ
666 የምንላት ወይም የአውሬው ምልክት የምንላት እንደየዘመኑ ቴክኖሎጂ ነው የምትለያየው። በዚህ ጊዜ እጅ ላይ ነው ምልክት የተደረገብህ። ስለዚህ ሰግደሃል፣ አምልኮ ፈጽመሃል ለንጉሱ ምስል፣ ትሄድና ግብይት ትፈጽማለህ። ይሄ እንግዲህ ራዕይ 13ን ያሳየናል ብዬ አምናለሁ። ኔሮን አይነት ሰው ደግሞ ስናይ ክርስቲያኖች ላይ ግድያና ግፍ መፈጸም የሚባሉ ነገሮች ሲደረጉ እናያለን። የሂትለር ግልጽ ይመስለኛል። ሂትለር የአይሁድን ህዝብ መጨረስ ነበር ፍላጎቱ። 6 ሚሊዮን አልቋል። ከዛ ባሻገር ምን እቅድ ነበረው? ሙፍቲውን ጠራ። ፍልስጤም የነበሩትን ሙፍቲ ያን እስራኤል አልነበረችም እና ጠራቸውና የሚቀጥለው እቅዴ እዛ ፍልስጤም ያሉትን አይሁዶች ማጥፋት ነው፣ ተባበረኛለን። ሰውየው ዝግጁ ነበሩ። እንግዲህ እግዚአብሔር ቀደመና ጦርነቱ አበቃ፣ ሂትለርም ተገደለ። እንግዲህ እንዲህ የምልህ ለምንድን ነው? ይሄ እኛም ከነሱ ጋር አንድ ቤተሰብ ሆነናል። እንግዲህ እኛ ለምንድን የተጠራ ነው? እስራኤልን እንድናስቀና ነው። ከዛ እስራኤል ቀንቶ የአሕዛብ ሙላት ሲመጣ እነሱ ደግሞ ይመለሳሉ። ወደ ማን? ወደ እግዚአብሔር ይመለሳሉ። ከዛ እንዲህ መጣላቸው ከኪዳኑ ውጭ ራሳቸው ማድረጋቸው ለእኛ እንዲህ አይነት በረከት ካመጣ ይላል ጳውሎስ አይደል? በመመለሳቸው ምን አይነት በረከት እናገኛለን ይላል። ስለዚህ በቃ የመጨረሻው ክርስቶስ እንዲመጣ የነሱም መዳን፣ የነሱም ወደ ኪዳኑ መመለስ፣ የነሱም ግራፍትድ ሆኖ መግባት ግድ ነው ማለት ነው። ስለዚህ እነኚህ ሰዎች መጨረሻ የሚገለጠው አንታይ ክራይስት ነው። አንታይ ክራይስት 4 ቦታ ላይ የተጻፈው ዮሐንስ መልእክት ላይ የተጻፈው 4ቱም እና አንታይ ክራይስቱ ሲገለጥ የሚያደርጋቸው ነገሮች በከፊል ነው ያደረጉት። እስራኤልን ይቃወማል፣ ክርስቲያኖችን ይቃወማል፣ የማይሰግዱለትን። ስለዚህ እነዚህ ነገሮች መጨረሻ የሚታዩ የሚገለጡ ነገሮች ናቸው። ስለዚህ እነኚህ ሰዎች ቢያንስ 1 ወይም 2 የክርስቶስ ተቋሚ ሲገለጥ የሚያደርጋቸው ነገሮች በታሪክ አድርገዋል። ይሄ ነው። በጣም ቆንጆ ገለጻ ነው። ሰፊ ሀሳብ ነው። 666ን ትንሽ ነክተዋልና እስቲ ላሳው 666 ምንድን ነው? ቁጥር ብቻ ነው? ቁጥር ነው የሚያሳየን ወይስ አንድን ነገር የሚያመለክተን ነው ወይ? 66 ሲባል ብዙዎቻችን ለምንድን ነው የምንፈራው? ምንድን ነው ከዚህ 666 ከሚለው ነገር ጋር ያቆራኘን ነገር አሁንም በዚህ ዘመን ነው የምልህ። እስቲ እሱን ትንሽ ማብራራት። መነሻ አለው። ከመጽሐፍ ቅዱስ ላይ የተጠቀሰ ነው። ዮሐንስ ራዕይ 13 ላይ ተጠቅሷል። እኔ በእርግጥ እንዲህ ነው ብዬ በማላውቀው ነገር ውስጥ መግባት አልፈልግም። ግን ጥንቃቄ ማድረግና በማስተዋል መራመድ ግን አለብን። ምን ማድረግ አለብን፣ ምን ማድረግ የለብን እስከሚለው ጋር በደንብ መሄድ ያለብን ይመስለኛል። እንግዲህ በተለያየ ዘመን የተለያየ ነገር ይባላል። ኒውሜሮሎጂ ነው የሚባለው መሰለኝ። ቁጥሮችን አስልተህ ደምረህ 666 ከመጣለ በቃ የሆነ ሰው ታዋቂ የሆነ ሰው 666 ነው እንላለን። ከተሞች ሊሆኑ ይችላሉ፣ በቁጥር ይሰሉና 666 ናቸው እንላለን። እቃ መገልገያ አንድ ሰሞን ኮምፒውተር 666 ነው ተባለ። እንዴት እንደሚሰላ አላውቅም። ጣሉ ሁሉ ተብሎ ትምህርት ነበር። አዎ እንዴት እንደሚሰላ አላውቅም፣ ቁጥሩ እንዴት እንደተሰላ። ወይም ደግሞ አንዳንድ ሰዎችን ዝም ብለህ ለምሳሌ ፖለቲካሊ ትልልቅ ነገሮች ያደርጉ ወይ በክፋታቸው የሚታወቁ ሰው እና አዶልፍ ሂትለር፣ ጆሴፍ ስታሊን እንዲህ አይነት ሰዎችን ከላይ 666 ነው ከላይ 666 ነው ይባላል። እንግዲህ ሌላ ደግሞ ብናይ ለምሳሌ ካቶሊኮች ሉተርን 666 ነው ወይም አንቲክራይስት ነው ይሉት ነበር። አብዛኛው ፕሮቴስታንት ብዬ ላሰብ አድቬንቲስትን ጨምሮ 666 ወይም አንቲክራይስትን ከካቶሊክ ቤተክርስቲያን ጋር ያያይዘዋል።
እንግዲህ ምክንያት አላቸው ብዬ አምናለሁ። ካቶሊክን ሲሉ ፖፑ ኦፊሻል የሆነ ታይትሉ ፖንቲፌክስ ማክሲመስ ነው። ፖንቲፌክስ ማክሲመስ ነው። ግን ሌሎች እንግዲህ ካቶሊኮች ደግሞ አይደለም ያሰሙ ሌላ ስም ይሰጧቸዋል። ምንድነው የሚሏቸው? ቪካሪየስ ፊሊዴ ይሏቸዋል። ቪካሪየስ ፊሊዴ የእግዚአብሔር ልጅ ተወካይ ማለት ነው። አሁን ይህን ስም ይሰጧቸውና ይሄ ስም ደግሞ ራስን አንቲክራይስት ማድረግ ነው ይሉና በላቲን ነው የሚጽፉት። ቪ 5 ናት፣ አይ 1 ናት፣ ሲ 100 መሰለኝ፣ ኤል 50 ነው፣ ዲ 500 ነው። እነኚህ ስደመራቸው ይሰጣሉ። እንግዲህ እኔ ብዙም እዚህ ጉዳይ ላይ 666 ይሆናል ነው ድምሩ። ብዙ እዚህ ጉዳይ ላይ ብዙ ሰዓት ማጥፋት አልፈልግም፣ ወይም ብዙም ማሰብ አልፈልግም። ግን በሌላ አቅጣጫ ማየት ፈልጋለሁ። በሌላ አቅጣጫ እንግዲህ አንድ ኢኮኖሚ ይፈጠራል ነው የምንለው። ያ ኢኮኖሚ የሚፈጠር ከሆነ ትልቅ ቁጥጥር ወይም አፋኝ ስርዓት ያስፈልጋል። ቶታሊታሪያኒዝም የሚባለው አይነት የፖለቲካ ስርዓት ያስፈልጋል። ሁሉም ነገር በቁጥጥር የምትሸጠው የምትለውጠው ሁሉ ነገር you are under supervision እንደዛ አይነት ነገርና ያንን የሚያደርጉ ነገሮች ወይም ወደዛ እንዲወስዱን የሚያለማምዱን መጨረሻ ላይ ይሄ ማይክሮቺፕስ ነው ነው ማለት 666 እና ያንን እንድንቀበል የሚያደርጉን ነገሮች አሉ። ለምሳሌ ወደዛ የሚወስዱን ማለማመጃ የለም። ባዮሜትሪክስ ለምሳሌ ፊትህን፣ አይንህን ወይም የጣትህን አሻራ የሚለዩ መሳሪያዎች አሉ የምንጠቀምባቸው። እሺ እንጠቀምባቸው፣ ዛሬ ችግር የለውም። ኤቲኤም እየተጠቀምን ነው። እሺ ከዛ ለምሳሌ በዓለም አቀፍ ደረጃ እንቅስቃሴ አለ። ምን ዊኪፒዲያ ላይ ሰው ገብቶ ሊያዩ ይችላል። እና ናሽናል አይዲ አገሮች ሁሉ እያወጡ ነው። ይሄ ነገር ወዴት ይወስደናል? እሺ ለምሳሌ እኛ ጋር ፋይዳ የለም። ፋይዳ ከሌለ የሆነ ነገር አትጠቀምም እያልን ነው። ግን በጊዜ ሂደት ግሎባሊ የሚንቀሳቀስ ኃይል አለ እና ያ ነገር መጨረሻ ላይ ማይክሮቺፕስን ያስገባዋል። እና የአንዲት ኮሪያዊት ራእይ ያስገብቻለሁ መጽሐፉ ላይ ያገኙታለች። ቶማስ ትባላለች እና ወደ ጌታ ከመሄዷ በፊት ጌታ መጨረሻ ላይ የተናገራት ይሄንን ነው። እና ይሄ ማይክሮቺፕሱን በምንም መልኩ እንዳትቀበሉ እና ለእሷ የነገራት እኔ የማምነው ማይክሮቺፕሱ ትክክል ነው፣ መጠቀም የለብንም። አንዳንድ ትምህርቶች አሉ ብንጠቀመው ችግር የለም፣ እኛ እንሄዳለን፣ ቸርች ትነጠቃለች ይላል። ስለዚህ ምድር ላይ እኛ ያኔ ስለማንኖር አሁን ብንጠቀመው ችግር የለም የሚሉ ሰዎች አሉ። እኔ ደግሞ ማይክሮቺፕስ ከመጠቀሙ በፊት ከመፈልሰፉ በፊት መጽሐፍ ቅዱስ ነበረ። መጽሐፍ ቅዱስ አትጠቀሙ ካለና መጠቀም የለብን እና እኔ ማይክሮቺፕስ እንዳንጠቀም እና ወደዛ እየሄድን ነው ብዬ ነው። ኦኬ ያ ስለዚህ 666 አንድ መነሻም አለው መድረሻም አለው የሚለውን ሐሳብ ነው እየተነጋገርን ያለው። ጥሩ ሐሳብ ነው። አሁን ላይ ለቤተ ክርስቲያን እንደ ስጋት የሚታይ ነገር ብዬ የማየው አንተም በመጽሐፍ ላይ አንስተዋል፣ ከሚለያየን ይልቅ የሚያገናኘን ነገር ይበዛል የሚሉ የሃይማኖት መሪዎች እዚህም እዛም ይሰማሉ። ማለት አንድ ነን። የእኛም መሪዎች የወንጌላውያን መሪዎችም ይህን ቃል በተደጋጋሚ ሲናገሩ ሰምቻለሁ። ምናልባት አንተ ሰምተህ እንደሆነ አላውቅም። ከእነንትና ጋር ትንሽ ነው የሚያለያየን፣ በአብዛኛው ግን አንድ ነን፣ አብረን መስራት እንችላለን የሚሉ ነገሮች አሉ። እና ይሄ ማለት እንደው እንዳንተ መጽሐፍ እና እንዳንተ እይታ ምንድን ነው የሚሰጠን ትርጉም? በእርግጥ ይቻላል አንድ ላይ ሆኖ የተለያየ ሃይማኖት ሆኖ አንድን ነገር መከወን እንዴት ይቻላል? እኔ እንግዲህ እንዲህ የሚሉ እንቅስቃሴዎች አሉ። ይሄም ይቻላል፣ ሁላችንም አንድ አምላክ ነው እናመልከው የሚሉ ቡድኖች አሉ። እና እንዲያውም አምላክ የሚለው እኮ አሁን ሴንተር ሆኖ ፈጣሪ በሚለው ፈጣሪ ራሱ የተመረጠበት እኮ ማዕከል ነው ተብሎ ነው ሁሉም። ይቅርታ አቋራጥኩሽ። ትክክል። እና እንቅስቃሴዎች አሉ። ለምሳሌ ክርስቲያኖችን አንድ ለማድረግ የሚሄድ እንቅስቃሴ አለ። ይሄ ኢኩሜኒዝም ይሉታል። መነሻ የሚያደርጉት የሐዋርያት ሥራ 15 እኛና እግዚአብሔር ተስማምተን ይሄን አድርገናል፣ እኛና መንፈስ ቅዱስ
በሚለው ይነሱና የኒቂያ ጉባኤ፣ የካልሴዶን፣ የኤፌሶን እያሉ አሉ የሚቀጥሉ። በዛ ተጠቅሞ ክርስቲያኖችን አንድ የማድረግ እንቅስቃሴ አለ። እንግዲህ እሱም አይቻልም በይ የተለያየ እምነት ያላቸው የተለያየ አይነት እይታ ያላቸው ለምሳሌ መንፈስ ቅዱስን በተመለከተ ያለ እይታ አለ። ይሄ ፕሮቴስታንት በሚባለው ጎራ ውስጥ ያለው ራሱ ሊስማሙ አይችሉም አንድ ላይ። ከዛ አልፎ እንግዲህ አሁን ያለው እንቅስቃሴ ምንድነው? ሌሎችም እምነቶች ጋር በተለይ እንትንን ሰው ቢያነበው ደስ ይለኛል። የሁለተኛው ካውንስል የቫቲካን 1966 የተካሄደውን ሰው ቢያነበው በደንብ ይረዳል ብዬ አስባለሁ። ሁሉን ነገሮች አንድ የማድረግ ሁሉንም ሃይማኖቶች የማመስገን አንድ ነን ማለት ነገር አላት። ግን ካቶሊክ እኔ ጋር ነው ትክክለኛ ያለው መሪው ግን እኔ ነኝ የሚል ነገር አላት እና ሰው ቫቲካን 2ን ቢያነቡ ደስ ይለኛል። የቫቲካን 2 ጉባኤን ማለት ነው። እና ግን አንዳንድ እንቅስቃሴዎች አሉ እና መጽሐፌም ላይ ጠቅሼዋለሁ። 3 ሰዎች የ3 ሃይማኖት ተከታዮች አንድ ላይ ተገኙ። ሲገኙ ማን ናቸው? ማህሙድ አባስ የፍልስጤሙ፣ ፖፕ ፍራንሲስ እና የእስራኤሉ ሽሞን ፔሬዝ ተገናኙ። እና የተገናኙት የሚለው ምንድነው? ለጸሎት ተገናኙ ነው የሚለው። እነኚህ ሰዎች በምን አይነት ቋንቋ በምን አይነት መንገድ ሊጸልዩ ይችላሉ? በምን አይነት የሃይማኖታዊ ስርዓት ራሱ መፈጸም ይችላል? የተለያየ ነው። ክርስቶስ ላይ ያላቸው እይታ ራሱ ይለያያል። እኛ ክርስቲያኖቹ ክርስቶስ መጥቷል፣ ተሰቅሏል፣ ተነስቶ ሄዷል፣ በትንሳኤ ሄዷል፣ አርጓል፣ ተመልሶ ይመጣል እንላለን። ሙስሊሞች የራሳቸው እይታ አላቸው። ከዛ ደግሞ አይሁዶቹ ገና አልመጣም ነው የሚሉት፣ ይጠብቃሉ፣ በመጠባበቅ ላይ ናቸው። ስለዚህ እነኚህ ሰዎች በምን አይነት መንገድ አንድ ነገር ሃይማኖት ሊኖሩ ይችላሉ? ተነጋግረው ሲሆን የዛን ቀን አንድ ነገር ተከሰተ። 2 ነገር ብናይ ደስ ይለኛል። አንደኛው ሜቴዎር ታየ። የዛን ሰዎች 3 ሰዎች የተገናኙ ቀን የሜቴዎሩን ስም ናሳ ሁሌ አንድ ልማድ አለው። ኮድ ይሰጠዋል፣ ቅጽል ስም ይሰጠዋል። ቅጽል ስሙን ዘቢስት አለው። የዛን ቀን ሰዎቹ ስብሰባ ያካሄዱት የዛን ቀን ዘቢስት የሚል ሰጠው። ሌላ ኮድ ሰጥቶታል፣ የራሱ ኮድ። ከስብሰባው ሲወጡ የተወያዩትን 3 ሰዎች ነው የሚያውቁት። ከስብሰባው ሲወጡ 3ቱ ሰዎች ከሁለቱ ያሉት ምንድነው? በሃይማኖት ስም ብዙ የጉልበት ስራ፣ የጭካኔ ስራ እየተካሄደ ነው። ስለዚህ የጭካኔ ስራ ካለም ለማጥፋት አንድ ሃይማኖት ያስፈልገናል። የዛ ሃይማኖት መሪ ደግሞ አንተ ነህ ብለው የሾሙት ፖፕ ፍራንሲስን ነው። ስለዚህ ይሄ ነገር ወደ የት ይወስደናል? አይቻልም ቶታሊ። ግን ሰይጣን ግን ያቀደው እቅድ አለ። በዓለም ላይ ምን መፍጠር? አንድ ወጥ የሆነ ዓለም አቀፋዊ ሃይማኖት መፍጠር። ከዛ መስገድ ይመጣል። ለምስሉ መስገድ አለብህ ናቡከደነፆር እንደሆነ። ከዛስ ወይ ምስሉ መቀበል አለብህ እንትኑ ምልክቱ፣ አለበለዚያ ትገደላለህ። ስለዚህ ይሄ እነኛ አካሄዶች ሄደው ወደዛ እየወሰዱ ነው። አይደለም እኮ 3ቱ እነኛ ሃይማኖቶች አሁን እኮ የተለያዩ እንቅስቃሴዎች አሉ እኮ በአዳም ልኮ ውስጥ ያሉ ሰዎችን ሁሉ አብሮ አቅፎ ወደዛ አይነት እንቅስቃሴ እየተካሄደ እኮ ነው። ጠንቋዩ፣ ሟርተኛው፣ ምኑ ከየአህጉሩ ከየቦታው ያለ የሃይማኖት መሪ ሁሉ የሚያገናኘን ነገር አለ የሚያደርገን እየተባለ እና ጋዘሪንግ አለ። በዛው ልንገር እንደውም አሁን አንድ ትዝ አለኝ። ኢየሩሳሌም አንድ ስብሰባ ተካሄደ። ዓመተ ምሕረቱን እርግጠኛ ስላልሆንኩ አላውቀውም። እና የኢስተርን ሃይማኖቶች ነበሩ እዛ ቦታ ላይ። ሂንዱ፣ ቡድሃው፣ ጃይኒዝም፣ ታኦይዝም እነኚህ ሁሉ አሉ። ክርስቲያኑ ሁሉም ተገኙ። ግን ሜጀር የሚባሉት የተገኙት አንድ መዝሙር ግን ዘመሩ። ኮይን ቡድሃ ሚት አብርሃም ይላል። ቡድሃ የነበረው መቼ ነው? ከ2500 በፊት። አብርሃምስ ከዛ ባሽ ያልፋል። እንዴት አድርገው ነው የተገናኙት? እንዲህ አይነት ነገሮች እንዲህ አይነት እንግዲህ ይሄ በአደባባይ የወጣ ነው። በድብቅ የሚካሄደው ደግሞ ምን ያህል የጠነከረ ሊሆን ይችላል? ከውጭ የተሰራው በድብቅ የተሰራው ነው በኋላ አደባባይ የሚወጣው። ስለዚህ በተአምር የማይቻል ነገር በቃ እንደ ጤነኛ እንደ ባለ አእምሮ ሰው የማይቻል ግን ሰይጣን እቅድ አለው።
የሰይጣን ፕሮጀክት አካል ነው ብዬ ነው የማምነው። ስለዚህ እነዚህ ነገሮች ያስማሙናል፣ ብዙ ያስማማናል፣ አንድ ላይ መስራት እንችላለን የሚሉት ነገሮች ጥንቃቄ ይፈልጋሉ በእኛም በኩል ማለት ነው የሚለው መልእክት ነው የምንለው። ብዙ ጥያቄዎች ነው ያስኩት፣ ግን ከሰዓት አንጻር እያለፍኩኝ ነው አክሊሉ የመጣሁት። ግን ምን እናድርግ የሚለው ነው የመጨረሻ ሀሳብ ላንሳ። እኛ አሁን እንዳለን ሁኔታ እንደ ቤተክርስቲያን ሳይ ለንጥቀት ሙሽራውን ለመቀበል የሚዘጋጅ አይነት ነገር አይደለም። ከኔ ጀምሮ እውነት ለመናገር በየቤተክርስቲያኑ የምናየው ይህን የሚያሳይ አይደለም። እና ምን እናድርግ? ምንድን ነው አሁን እንደ አማኝ መዘጋጀት ማድረግ ያለብን ነገር ምንድን ነው የሚለውን እስቲ እናንሳና እንቋጭ። እንግዲህ መነሻችን መጽሐፍ ቅዱስ ይሁን። ወደ እግዚአብሔር ቃል እንመለስ፣ በእግዚአብሔር ቃል እንመራ። ያነገስናቸው ነገሮች ሰዎችም ሊሆኑ ይችላሉ፣ ፓስተሮቻችንም ሊሆኑ ይችላሉ። ከራሳችን እናወርዳቸው እና ንስሐ ያስፈልጋል። በንስሐ ውስጥ ሪቫይቫል ይመጣል እና እግዚአብሔርን ፍርዱን ከመጀመሩ በፊት እግዚአብሔር ፍርዱን ሁሉ የሚጀምረው ከቤቱ ነው። ፍርዱን ከቤቱ ከመጀመሩ በፊት ራሳችንን እናጽዳ። በቃ ወደ ተጠራንበት ህይወት እንመለስ። በቅድስና እንኖር። በሁለት ሀሳብ ማንከሳችን ያብቃ። ኤልያስ እንዳለው በዓል አምላክ ከሆነ በዓልን አምልኮ፣ ያህዌ አምላክ ከሆነ ያህዌን አምልኮ ነው ያለው። በቆራጥነት ወደ ተጠራንበት ህይወት መኖር መመላለስ። በቃ የፈረሰው መሰዊያችንን እናድስ፣ ወደ ቀደመው ፍቅራችን እንመለስ እና ምን ብዬ ነው የማምነው እኔ ጌታ አንድ ሪቫይቫል አዘጋጅቷል ብዬ አምናለሁ። ሙሽራዋና ሙሽራው እንዲገናኙ የደከመች የተልፈሰፈሰች የምትደበቅ አንገቷን የደፋች ቤተክርስቲያንን ለመውሰድ ጌታ አይመጣም። የፊት መጨማደድ የሌለባትን ውብ የሆነችውን ቤተክርስቲያን ነው ሊወስድ የሚመጣውና የመጨረሻው ዘመን ሪቫይቫል ብዬ የማምነው ከዲኖሚኔሽኖች የወጣ በእድሜ በጾታ በምን የማይገደብ ወደ ነገሮች ወደ ነበሩበት መልሶ ከጌታ ጋር እኛን የሚያገናኝ ሪቫይቫል ይመጣል ብዬ አስባለሁና ለዛ እንዘጋጅ። ይሄ ነው መልእክቴ። በጣም ነው የማመሰግነው ወንድም አክሊሉ። ደስ ብሎኝ ነው እየሰማሁት ያለሁት። ካለው ከጊዜ አንጻር ነው እኔም የታደፍኩት። እንደገና ጥያቄዎች ነበሩ በደንብ ያስኳቸው። ምናልባት እድል ካገኘን ሌላ ጊዜ በሰፊው የምንመለስበት ይሆናል። መሰረታዊ ስለሆነ ለክርስትና ለእኛ መሰረታዊ ስለሆነ ያንን እናደርጋለን። ስለሰጠን ጊዜ በጣም በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክህ ማለት እወዳለሁ። እግዚአብሔር ይባርክ። እኔም በጣም አመሰግናለሁ። አሜን። እሺ ተመልካቾቻችን እንግዲህ የመጨረሻውን ዘመን በተመለከተ ነው ከወንድም አክሊሉ ጋር እየተወያየ ነው። እኛም አሁን ባለንበት ዘመን በደንብ ልናስበው የሚገባው መልእክት ይመስለኛል። መዘመራችን ጥሩ ነው፣ ማገልገላችን መስበካችን ጥሩ ነው። ግን ከዛ የበለጠ ደግሞ የክርስቶስን ምጽአት እየጠበቀንና እየተዘጋጀን መሆኑ ደግሞ የበለጠ መንገድ ያሳየናል። የበለጠ ጥሩ ነው የሚለውን ሀሳብ ነው እንግዲህ የተወያየ ነው። ስላደመጣችሁን እዚህ ጋር ግን ነው የምናመሰግነው። ይህንን መጽሐፍ እንግዲህ ቀደም ሲል እንዳልነው የጌታ ዳግም ምጽአት ሐሰተኛው ክርስቶስ ትናንትና ዛሬ የሚለው መጽሐፍ በጃፋር መጽሐፍ መደብር እንደዚሁ በመሰረተ ክርስቶስ እና በመካነ ኢየሱስ የመጽሐፍ መደብር ታገኙታላችሁ። እንዲሁም በስክሪኑ ላይ በምታዩት የስልክ ቁጥር አክሊሉን ማግኘት ትችላላችሁ። እኔም እንደ ግል መጽሐፉን አግኝታችሁ ብታነቡት ጥሩ ነው ብዬ መልእክት ማስተላለፍ ፈልጋለሁ። የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። የካሜራ ባለሙያዎችን፣ ኤዲተሮችን እጅግ አድርጌ አመሰግናለሁ። በቀጣይ ሳምንት እንደዚሁ ከሌላ እንግዳ ጋር እጠብቃችኋለሁ። እስከዛው ሰላም።